Tuuti ደከም ብሎ እስቲ ዋጠች። ሰላም ጤና ይስጥልኝ ውድ ተመልካች እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። ቱቱ ድራማ ክፍል 57ን እየላችሁ መጥቻለሁ። ላይክ እያረጋችሁ እለፉት ማለት ነውና እንግዲህ ቱቱ ድራማ ክፍል 57 በጣም በሚገርም ሁኔታ ቱቱን ያሳዘናትና ቱቱን ተኮራምታ ያለቀሰችበት ምክንያት ቱቱ ምንድነው ነው? እኔ በጣም የገረመኝና ያሳዘነኝ ቱቱ ያለቀሰችበት ምክንያት ምንድነው? ያሰቃያት ሰውስ ማነው ነው? ቱቱ እንግዲህ በብዙ ነገሮች በጣም እንደተሸገረችና ቱቱ በጣም እየተጨናነቀች እንዳለ ሁሉም ሰው የነሱ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ቱቱ በብዙ ነገሮች እንግዲህ ተወዳጅና ጥሩ ልጅ ሆና የተገኘችው ሽማግሌው እንደ ሰራተኛ የማያያት ሽማግሌው የሚመጣውን ነገር ሁሉ አብረን እንጋፈጣለን ቱትዬ አይዞሽ የሚላት ሰውየውም አይዞሽ እያላት ነው። እንግዲህ ከዚህ ሁሉ የምትረብሸው ቲና ነች። ቲና ደግሞ በአሁኑ ዙር ዋጋዋን አግኝታለች። ልታስመጥጥ ይሆን? እውነት ይሆን ውሸት ይሆን? እንግዲህ መኪና ገይቷት ሆስፒታል እየተኛች እንደሆነችና ሆስፒታል ውስጥ እንዳለች እንደሆነ ነው እየተናገሩ ያሉት። እንግዲህ በስተመጨረሻ ላይ አብረን እንከታተላለን። ካሌጥ ስልክ ተደውሎለት እንግዲህ ቲና መኪናም እንደ ገጫት ተናግረው ነበረ። በነገራችን ላይ ቱቱ በብዙ ነገሮች እያጨናነቋት ስለሆነ ቱቱ እንደዛ የሚያጨናነቃት ወደ ክፍል አገርም እሄዳለሁ ብላ የምታስበውና መናገር አቅቷት ቱቱ ዝም ብላ እሄዳለሁ ብላ እቃዋን ሰብስባ የተነሳችበት ምክንያትም ቱቱ እንግዲህ ብዙ ነገሮች አሉ ማለት ነው። ነገሮቹ እንደምንም ተብሎ በአሁኑ ሰዓት ካሌት ሁሉንም ነገር እየደረሰበት ነው። ካሌት በስተመጨረሻ ላይ በጣም ነው ያዘነው። ምክንያቱም ካሌት ያዘነበት ምክንያት አለው። ካሌት ያዘነበት ምክንያት እንግዲህ እኔ ምንም ማድረግ አልችልም፣ እኔ ሁሉንም ነገር በሰላም እፈታዋለሁ፣ እኔ እያለው ማንም ሰው አንቺን ምንም ሊያረግ አይችልም፣ ምክንያትሽ ምንድነው በሚባል ስለዚህ የእናንተ ምክንያት ምንድነው? ቱቱ ከእንግዲህ በኋላ እኔ ነኝ ሁሉንም ነገር የማስተካከልልሽ፣ አንቺ ምንም ነገር የሚመለከትሽ ነገርም የለም እያላት ነበረ። ነገር ግን እንደዛ ቢሆንም ቱቱ ከጭንቀቷ ትንሽ ተሽሏት ነበረ። ግን በስተመጨረሻ ላይ ቲና የትም መውደቂያ ስለሌላት የ80 ሚስትህ ነችና ቱቱን ሄደህ ማምጣት ትችላለህ። ምክንያቱም የ80 ሚስትህ እንደሆነች በስተመጨረሻ ላይ እንግዲህ እያሳየው ነው። ምክንያቱም እሷ ብትወርቅም ሚስትህ እስከሆነች ድረስ ቱቱ ቲና ምንም ማድረግ ስለማይቻል ሄደህ ማምጣት ትችላለህ እኮ ልጄ፣ ምንድነው የምናደርጋት ብሎ አባት ለልጁ ሲያመካክር ነበረ። አባት ለልጁ ሲያመካክር ነገር ግን እንደዚህ ነው ያለው ነገር። ታዲያ እሷ ከእንግዲህ በኋላ ከዚህ ቤት ወጣች ብለን እኛ እያሰብን እያለ ደግሞ ጎትቻት ወደ ቤት ብመልሳት ታዲያ ምን ይሆን? እንዴት ይሆን ነው የምለው። እሷ ልክ እንደዛ ስትላት እንዴት ይሁን ነው የምትለው። አባ እኮ የ80 ሚስትክ እስከሆነች ድረስ ጎትታህ ማምጣት ትችላለህ እባክህ ልጄ ሲላት ነበረ። ነገር ግን ነገሮቹ እንደዛ እሱ እንዳለ
አልሆነም። ነገር ግን ነገሮቹ በጣም ከበርበድ የሚሉና በጣም የሚገርም ነገሮች ናቸው። እንዴት ብትሉ ወደ ቤት አዝሏት አቅፏት ሲያመጣት ነበረ። በስተመጨረሻ ላይ ቱቱ ምግብ ሰሪ ስለሆነች ቱቱ የኩሽና ሰራተኛም ስለሆነች ምግብ ይዛላት መጣች። በመካከሉ ኤደን መታ ነበረ። ኤደን አንቺ እሷ በመታመሟ አንቺ ምንም ነገር አልታመምሽም፣ አንቺ ምንም ነገር ቅርም ያለሽ ነገር የለም። ምክንያቱም የሰው ልጅ እኮ በቁመናው እያለ ብዙ ነገር ያወራል፣ ብዙ ነገር ይመኛል። እሷ እኮ አባዬን እንደዛ ብታረግም ከልቧ ላይሆን ይችላል፣ ግን አሁን ደግሞ በጣም ታማለች። የመኪና አደጋ ቢደርስባትም ባይደርስባትም እሷ እኮ አትናገርም፣ በሰው እጅ ነው ያለችው ብላ ቱቱ ለኤደን ስትነግራት ነበረ። ኤደን ግን አዎ እኔ አግዝሻለሁ፣ ምንም ችግር የለውም አንቺ በአሁኑ ሰዓት ምክንያቱም ምንም ማድረግ አትችም። ስለዚህ እኔ ትንሽ ላግዝሽና ምክንያትሽ አንቺ ሂጂ እኔ ላግዝሽ ላብላት ብላ ቱቱን ኤደን ስትሻኛት ነበረ። በስተመጨረሻ ላይ ግን ቱቱ ኤደን ግን እንቺ ቢ እያለቻት አንቺ ድሮ አባዬን ያረግሽውን ነገር ታውቂያለሽ አይደለ እያለቻት ውሃውንም እያፈሰሰችባት ስታጎርሳትም እየመነጫጨቀቻት ነገሮቹን በጣም እያካበደች ነበረ። ነገር ግን እሷ እንዳለች ብቻ ሳይሆን ቱቱ እየሮጠች መጣች። ቱቱ እየሮጠች ስትመጣባት እንዴ ኤደን ምን እያረግሽ ነው ስትላት እኔ ምንም እያረኩም አይደለም፣ ነገር ግን ነገር ግን በጣም እሷ እኮ ድሮ አባዬን እንደዛ ስታሰቃየው አባዬ ታሞ እሱን አንዳንድ ነገሮችን ቁጭ አርጊያት እያበላዋት እያሳየዋት ነው እንጂ እኔ ሌላ ነገር አንዲት ነገር አላረኩም ብላ ለቱቱ ስትነግራት በይ ቱቱ ደግሞ በይ እንደዚህ አይደለም፣ ነገሮቹ በጣም ከባድ ናቸው። ነገሮቹ በጣም ከባድ ቢሆንም ስለዚህ አሁን አንቺ ማድረግ ያለብሽ ነገር አንድ ነገር አለ። ያቺ አንድ ነገርም ምንድነች? መውጣት አለብሽ፣ እኔ አበላታለሁ ብላ ቱቱ መቼም ሩሩ እስከሆነች ድረስ የማትጨክናትና ያለፈውን ነገር ሰው እንዲያስታውስ የማትፈልገው በራሷ በኩልም መከራን ያሳለፈች ሴት እስከሆነች ድረስ እንግዲህ ነገሮቹን እንዲህ ስትላት ከዛ ውልቅ ብላ ቲና ወታ ነበረ። ኤደን ወታ ነበረ። ኤደን ስትወጣ አጎራረሰቻት። እሷ እያጎራረሰቻት እያለ ካሊጥ የቱቱን ባለቤት የድሮውን ይዞ ሲመጣ ቴናም በጣም ነው የደነገጠችው። ቴና በዛን ጊዜ ግን ስለ ሁሉም ነገር ኤደን አውቃባት ነበረ። እሷ እኮ ለተንኮል ነው እንዲህ ያለችው እንጂ ለበጎ መስሎሽ ነው እንዴ ታያለሽ ብላ ስትነግራት ነበረ። ነገር ግን ብትነግራትም ባትነግራትም ኤደን አውቃለች። ከዛ ካሊጥ ሰውየውን ይዞ ሲመጣ ኤደን ብን ብላ ነው የጠፋችው። ኤደን ብን ብላ ስትጠፋ ማነች ቱቱም ደንግጣ ተርበትብታ እሷም ወደ ሄደችበት እኔ አላቅም ብን ብላ ነው የሄደችው። ነገር ግን እንደዛ ቢሆንም ነገሮቹ ከባድ ቢሆንም ነገሮቹ ሁሉም በጣም አስከፊ ነበረ። ሁሉም ደንግጠው በየቦታው ብን ብለው ሄደው ነበረ። ሁሉም ደንግጠው ሲሄዱ ምንድነው ብሎ ሳቅ እያለ ቱቱ ጋር ቲና ጋር ሄዶ ቁጭ ሲል ነበረ። ስልኩንም ቁጭ አርግቶ ቲናንም ቁጭ አርግቶ እነሱ እንግዲህ እየተርበተበቱ እሱ ቁጭ ብሎ ዘና ፈታ ብሎ እያወራ ነበረ።
ነገር ግን ቢያወራም ባያወራም ነገሩን አብቅቶታል። ስለዚህ በስተመጨረሻ ላይ ውድ ተመልካች የነሱ ቪዲዮ እንግዲህ ዛሬም ይለቀቃል፣ አብረን እንከታተላለን። እናንተም ይሄንን ቪዲዮ ሰብስክራይብ እና ላይክ በማድረጋችሁ አበረታቱኝ ማለት ነው። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ምኞቴ ነው። እናንተም ይሄንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱን በጣም ደስ ይለኛል። እንግዲህ ወደሚቀጥለው ቪዲዮ ስንሄድ ደግሞ ቱቱና ማነው ኻሊጥ በጣም አብረው እነሱ ተዋደዋል ይመስለኛል። አብረው እየተጫወቱና እያወሩ ነበረ። ነገር ግን ነገሮቹ በጣም ከባድ ቢሆንም ነገሮቹ ቀለል እግዚአብሔር አይደል? አሳዘነች። እኔ መቼም ቢሆን ለሷ ልብ ያዝ ነው። እሺ በቃ